በተፈጥሮ ሕግ ድንጋይና ብረት ሲጋጩ እሳት እንደሚወጣ ሁሉ በሰው ልጅ ሕይወት ውስጥም የማይጠቅም ወሬና ዋዛ ፈዛዛ መጨረሻቸው ውሸት ነው። ብዙዎቻችን ውሸትን እንደ ቀላል ስህተት፣ አንዳንዴም ለነገሮች ማለስለሻ እንደሚሆን ነጭ ውሸት እንቆጥረዋለን። ነገር ግን ቅዱሳን አባቶች ሲያስተምሩን የሐሰት እናት ግብዝነት ናት ይላሉ። ዛሬ የምንዳስሰው ስለ ቃላት መደርደር ሳይሆን ስለ ነፍስ ቁስልና ስለ ሕሊና ጨለማ ነው። ሐሰት ተራ ንግግር አይደለም። ሐሰት የፍቅር ጥፋት ነው። ፍቅር እውነት በሌለበት ስፍራ ሊኖር አይችልምና። ከዚህም በላይ በሐሰት መማል ፈጣሪን በግልጽ እንደመካድ ይቆጠራል። ለጊዜያዊ ጥቅም ስንል የምንደረድረው ሐሰት በሂደት የማይጠፋ የእሳት ፍም ሆኖ ውስጣችንን ያቃጥለዋል። አባቶች እንደሚነግሩን በንስሐ ለቅሶ የሰከረ ሰው ሊዋሽ እንደማይችል ሁሉ በሐሰት የሰከረም ወደ እውነት ብርሃን ሊቀርብ አይችልም ይላሉ። ድምክረ ቅዱሳን ቤተሰቦች በዛሬው ዝግጅታችን የሐሰትን አስፈሪ ገጽታ ገላልጠን እንመለከታለን። ከጥንታውያን የቤተ ክርስቲያን መጻሕፍትና ከአባቶች አንደበት የተቀዱ ሕይወትን የሚቀይሩ ጥልቅ ትምህርቶችን ይዘንላችሁ ቀርበናል። ይህ ትምህርት ወደ እውነት ብርሃን የሚያደርሰን መንገዳችን ይሆን ዘንድ እስከ መጨረሻው አብራችሁን ቆዩ። ስለ ሐሰት ወይም ውሸት የተሰጠ ታላቅ መንፈሳዊ ምክር። በሥላሴ ስም እንጀምራለን። የጭንጫና የብረት ውጤት እሳት እንደሆነ ሁሉ የትርኪ ምርኪ ወሬና ዋዛ ፈዛዛ ውጤት ደግሞ ሐሰት ነው። ድንጋይና ብረት ሲጋጩ እሳት እንደሚወጣ ሁሉ የማይጠቅም ወሬና ዋዛ ፈዛዛም መጨረሻቸው ውሸት ነው። ድንጋይና ብረት ሲጋጩ እሳት መውጣቱ የማይቀር የተፈጥሮ ክስተት ነው። በተመሳሳይ መልኩ አንድ ሰው ጊዜውንና አእምሮውን በማይጠቅሙ ወሬዎች ወይም ትርኪ ምርኪ ካሳለፈ ውጤቱ ውሸት መሆኑ የማይቀር ጉዳይ ነው። ይህም ያሳየው ከባዶ ነገር ባዶ ውጤት ብቻ ሳይሆን ጎጂ ውጤት እንደሚገኝ ነው። ዋዛ ፈዛዛ ወሬዎች ብዙ ጊዜ መሰረት የሌላቸው ናቸው። ሰዎች ወሬያቸውን ለማጣፈጥ ወይም ንግግሩ እንዳይቆም ሲሉ የሚከተሉትን ነገሮች ያደርጋሉ። መጀመሪያው ማጋነን፣ ትንሽ የሆነውን ነገር ትልቅ አድርጎ ለማሳየት እውነትን ማዛባት። ሁለተኛው ግምት፣ ያልታየና ያልተረጋገጠ ነገርን እንደ እውነት አድርጎ ማቅረብ። ይህ ሂደት ደግሞ ንግግሩን ከእውነት መንገድ በማውጣት ወደ ቀጥተኛ ሐሰት ይመራዋል። ድንጋይና ብረት ሲጋጩ የሚወጣው እሳት የማቃጠልና የማጥፋት ኃይል አለው። አባባሉ ሐሰትን ከእሳት ጋር ማመሳሰሉ ትልቅ ትርጉም አለው። እሳት አውዳሚ ነው። እሳትን ብረትን እንደሚያጠፋ ሁሉ በዋዛ ፈዛዛ የሚፈጠር ሐሰትም የሰዎችን ስም፣ እምነትና ማህበራዊ ትስስር ያቃጥላል። ሁለተኛ የእሳት ባህሪ መስፋፋቱ ነው። እሳት ከትንሽ ፍንጣሪ ተነስቶ ሰደድ እንደሚሆን ሁሉ አንድ ትንሽ የዋዛ ፈዛዛ ወሬም ተሰራጭቶ ትልቅ ማህበራዊ ቀውስ ሊፈጥር ይችላል። የጊዜና የህይወት አጠቃቀም ይህ አባባል ለሰው ልጅ ትልቅ ማስጠንቀቂያን ይሰጣል። አእምሮ በቁም ነገር ካልተያዘ በቆሻሻ ወሬዎች ይሞላል። ትርኪ ምርኪ ወሬ ላይ ማተኮር የአእምሮን ጥራት ይቀንሳል። ይህም ግለሰቡ ለእውነት ያለውን ዋጋ እንዲዘነጋ ያደርገዋል። አዘውትረው የዋዛ ፈዛዛ ወሬዎችን የሚወዱ ሰዎች በሂደት ውሸት የባህሪያቸው አካል ይሆናል።
መጀመሪያ ላይ ለጨዋታ ወይም ለሳቅ ተብሎ የሚጀመር ወሬ መጨረሻ ላይ ሰውን የመጥለፍና የማታለል መሳሪያ ወደ መሆን ይሸጋገራል። አባባሉ አንደበትህን መግራት ካልቻልክ ንግግርህ ወደ ሐሰት፣ ሐሰት ደግሞ ወደ ጥፋት ይመራሃል የሚል መልእክት አለው። እንደ ድንጋይና ብረት ግጭት ሁሉ አላስፈላጊ ንግግሮችም በግለሰብና በማህበረሰብ ሕይወት ውስጥ የማይጠፋ እሳት ሊለኩሱ እንደሚችሉ ያስገነዝባል። ቀጥሎም ቅዱስ ዮሐንስ እንዲህ ይላል፣ ሐሰት የፍቅር ጥፋት ነው፣ በሐሰት መማል ደግሞ እግዚአብሔርን መካድ ነው ይላል። ውሸት ፍቅርን ያፈርሳል፣ በሐሰት መማል ደግሞ ፈጣሪን እንደ መካድ ይቆጠራል ይላል። ሐሰት የፍቅር ጥፋት ነው፣ ውሸት ፍቅርን ያፈርሳል ይላል። ፍቅር በስሜት ብቻ የሚቆም ሳይሆን በእውነትና በመተማመን ላይ የሚገነባ ሕንጻ ነው። ሐሰት በዚህ ግንኙነት ውስጥ የሚከተሉትን ጥፋቶች ያደርሳል። መጀመሪያው የመሰረት መናድ። የአንድ ግንኙነት መሰረት መተማመን ነው። ውሸት ወደ ግንኙነት ውስጥ ሲገባ ያ መሰረት ይናዳል። መሰረቱ የተናደ ሕንጻ ደግሞ ቆይቶ መውደቁ አይቀሬ ነው። የደህንነት ስሜትን ማጣት። በፍቅር ውስጥ ያሉ ሰዎች እርስ በእርሳቸው መጠለያና መተማመኛ ናቸው። አንዱ በሌላው ውሸት ሲናገር ግን ይህ ሰው በሌላ በምን ጉዳይ እየዋሸኝ ይሆን በሚል ስጋት ይፈጠራል። ይህ ስጋት ደግሞ የፍቅርን ሰላም ይነጥቃል። እውነተኛ ፍቅር የሚኖረው ሁለት ሰዎች ማንነታቸውን ያለምንም መደበቅ ሲገልጹ ነው። ውሸት ግን ግድግዳ ይፈጥራል። ግድግዳ ባለበት ቦታ ደግሞ እውነተኛ መገናኘትና መረዳዳት የለም። መሐላ ማለት አንድ ሰው የሚናገረው ነገር እውነት መሆኑን ለማረጋገጥ ከራሱ በላይ የሆነ ኃይል ፈጣሪን ምስክርነት አድርጎ መጥራት ማለት ነው። በሐሰት መማል ደግሞ ከባድ የሚያደርገው የሚከተሉት ነጥቦች ናቸው። የመጀመሪያው ፈጣሪን ለሐሰት ምስክር ማድረግ ነው። በሐሰት የሚምል ሰው ሁሉን አዋቂ የሆነውን ፈጣሪ የውሸት ተባባሪ እንደሆነ እየጠየቀ ነው። ይህ ለፈጣሪ ክብር አለመስጠትና ትልቅ ድፍረት ነው። ሁለተኛ የተግባር ክህደት ነው። አንድ ሰው በአፉ አምናለሁ ቢልም በሐሰት ሲምል ግን በልቡ ፈጣሪ አያየኝም፣ አይሰማኝም ወይም አያዝንብኝም የሚል እምነት አድሮበታል ማለት ነው። ይህም ፈጣሪን በአንደበት ሳይሆን በተግባር መካድ ይባላል። መጨረሻው የህሊና መደንዘዝ ነው። በፈጣሪ ስም ለመዋሸት የደፈረ ሰው ህሊናው እውነትን የመለየት አቅሙን አጥቷል ማለት ነው። ይህም ሰውን ከመንፈሳዊ ማንነቱ አውጥቶ ወደ ጨለማ ይመራዋል። ከሰዎች ጋር ያለንን ግንኙነት እውነት ከሌለ ፍቅር የለም፣ ፍቅር ከሌለ ደግሞ ማህበራዊ ህይወት የለም። ከፈጣሪ ጋር ያለን ግንኙነት እውነት ከሌለ እምነት የለም፣ እምነት ከሌለ ደግሞ መንፈሳዊ ሰላም የለም። ውሸት በምድር ላይ የሰውን ሰላም፣ በሰማይ ደግሞ የነፍስን ዋስትና የሚያሳጣ ታላቅ ጠላት መሆኑን ያስገነዝባል። እውነትን መናገር ለሰዎች ያለንን ፍቅር፣ ለፈጣሪ ደግሞ ያለንን ታማኝነት የምንገልጽበት መንገድ ነው። ቅን ሐሳብ ያለው ማንም ሰው የሐሰትን ኃጢአት እንደ ቀላል ነገር አይቁጠረው። ምክንያቱም መንፈስ ቅዱስ ከኃጢአቶች ሁሉ ይልቅ በእርሱ ላይ አስፈሪ ፍርድን ፈርዶበታል ይላል። አስተዋይ ሰው ውሸትን ቀላል አያድርገው፣ መንፈስ ቅዱስ በውሸት ላይ ከባድ ፍርድ ሰጥቷልና የሚል ቃልንም ይናገራል። ይህ ቃል ሲተረጎም አባባሉ የሚጀምረው ቅን ሐሳብ ያለው ወይም አስተዋይ ሰው በማለት ነው። ይህ የሚያሳየው ውሸትን እንደ ቀላል ነገር አለመቁጠር የብልህነት ምልክት መሆኑን ያሳያል። አስተዋይ ሰው የአንድን ነገር አጀማመር ብቻ ሳይሆን መጨረሻውንና የሚያስከትለውን መንፈሳዊ ተጠያቂነት ይመለከታል። ቅን ሐሳብ ያለው ሰው ህሊናው ስስ በመሆኑ
ትናንሽ የሚባሉ ስህተቶች፣ ውሸቶች በእሱና በፈጣሪው መካከል የሚፈጥሩትን መጋረጃ ቀድሞ ይረዳል። ብዙ ጊዜ ሰዎች ውሸትን እንደ መጠነኛ ስህተት ወይም ነጭ ውሸት በማለት ለቀልድና ለጊዜያዊ ጥቅም ሲሉ ይጠቀሙበታል። አባባሉ ግን ይህንን አመለካከት አጥብቆ ይቃወማል። ውሸት ለሌሎች ኃጢአቶች ሁሉ በር ከፋይ ነው። አንድን ስህተት ለመሸፈን ሌላ ውሸት፣ ያንንም ለመሸፈን ሌላ ክፋት እየተጨመረ ሰንሰለቱ ይቀጥላል። ውሸትን እንደ ቀላል ነገር መቁጠር በሂደት የሰውየው መለያ ባህሪ እንዲሆን ያደርገዋል። በመንፈስ ቅዱስ ዘንድ ያለው አስፈሪ ፍርድ። ይህ የአባባሉ እጅግ ጠንካራና መንፈሳዊ ትንታኔ ነው። መንፈስ ቅዱስ በመንፈሳዊ ዓለም የእውነት መንፈስ ተብሎ ይጠራል። ስለዚህ ውሸት በእርሱ ዘንድ ከባድ ፍርድ የሚያሰጠው ለምንድን ነው? ከባህሪው ጋር ይጋጫል። መንፈስ ቅዱስ የእውነት ምንጭ በመሆኑ ሐሰት ከእግዚአብሔር ባህሪ ጋር ፍጹም ተቃራኒ ነው። አንድ ሰው ሲዋሽ የእውነትን መንፈስ እያሳዘነና ከእርሱም እየተለየ ነው። ሌሎች ኃጢአቶች በድንገተኛ ስሜት ወይም በሰውኛ ድክመት ሊከሰቱ ይችላሉ። ውሸት ግን አእምሮ እያወቀ እውነትን አጣሞና አቅዶ የሚደረግ ተግባር በመሆኑ ፍርዱን ከባድ ያደርገዋል። በቅዱሳት መጻሕፍት ትምህርት መሠረት ሐሰት የዲያብሎስ ባህሪ፣ የሐሰት አባት ተደርጎ ይገለጻል። ስለዚህ በሐሰት የሚመላለስ ሰው ከእውነት መንፈስ ወጥቶ ወደ ጨለማው ዓለም እየተጠጋ መሆኑን ያሳያል። የሐሰት መንፈሳዊ ውጤት ያለው በዚህ አባባል መሠረት በሐሰት ላይ የሚፈረደው ፍርድ አስፈሪ የተባለበት ምክንያት ይህ ነው። መጀመሪያው የጸጋ መራቅ። ሰው ውሸትን የዕለት ተዕለት ልምዱ ካደረገ የመንፈስ ቅዱስ ረድኤትና ብርሃን ከሕይወቱ ይርቃል። ሁለተኛ የልብ መደንዘዝ። ትልቁ ፍርድ ሰውየው እውነትን የመለየትና የመናገር ፍላጎቱ ሙት መሆኑ ነው። ይህ አባባል ለሰው ልጅ የሚሰጠው ትልቅ ምክር ውሸትን አትናቁት የሚል ነው። ይህቺ ምን ትሰራለች ተብላ የምትናቅ ትንሽ ውሸት በሰውና በፈጣሪ መካከል ትልቅ ግድግዳን የምትሰራ፣ ፍቅራችንን የምታፈርስና በመጨረሻም በመንፈሳዊ ዓለም ከባድ ዋጋ የምታስከፍል መሆኗን ያስገነዝባል። በመሆኑም አንድ ቀን ሐሳብ ያለው ሰው አንድ ድንጋይና ብረት ግጭት እሳት እንደሚወሉት ሁሉ ውሸትም ፍርድንና ጥፋትን እንደሚወሉ ተረድቶ ሕይወቱን በእውነት መንገድ ላይ ሊመራ ይገባዋል። ቀጣይም እንዲህ ይላል። ዳዊት ለእግዚአብሔር ሐሰትን የሚናገሩትን ሁሉ ታጠፋቸዋለህ ካለ ታዲያ በሐሰት ላይ መሐላን ደርበው የሚሰፉ ምን ደርስባቸው ይሆን? መዝሙረኛው ዳዊት ውሸታሞች እንደሚጠፉ ከተናገረ በውሸት ላይ መሐላን የሚጨምሩ ቅጣታቸው ምንኛ ከብድ ይሆን? ይህን ስንተረጉም መዝሙረኛው ዳዊት በመዝሙር 5 ቁጥር 6 ላይ ሐሰትን የሚናገሩትን ታጠፋቸዋለህ ሲል ውሸት በራሱ የሞት ፍርድ የሚያሰጥ ከባድ ኃጢአት መሆኑን አረጋግጧል። የሚሆነበት ምክንያት የባህሪ መቃረን፣ እግዚአብሔር እውነት በመሆኑ ሐሰት ከእግዚአብሔር መንግሥት ጋር ምንም አይነት ኅብረት የለውም። ውሸት የጨለማ ዓለም ገዥ መለያ በመሆኑ በሐሰት የሚመላለሱ ሁሉ የጥፋት መንገድ ላይ መሆናቸውን ዳዊት ተረድቷል። በሐሰት ላይ መሐላን መደረብ ማለት ምን ማለት ነው? በሐሰት ላይ መሐላን ደርበው የሚሰፉ በማለት እጅግ ገላጭ የሆነ አገላለጽ ተጠቅመዋል። ይህ የሚያሳየው አንድን ውሸት ለማጽናት ፈጣሪን እንደ ዋስትና መጥራት ነው። ይህ በሁለት መንገድ የከፋ ይሆናል። የመጀመሪያው ኃጢአት ሐሰት መናገር ሲሆን ሁለተኛውና የከፋው ደግሞ የእግዚአብሔርን ስም በከንቱ መጥራት ነው። ይህ ኃጢአት
በእግዚአብሔር ላይ መደረብ ነው። በሐሰት የሚምል ሰው ፈጣሪ አያየኝም ወይም ቢሰማኝም ግድ የለውም ብሎ በማሰቡ ፈጣሪን ለውሸት ተባባሪ ለማድረግ ይሞክራል። ቅጣታቸው ምንኛ ይከብድ ይሆን ያለው ተራ ውሸት ጥፋትን የሚያስከትል ከሆነ በሐሰት መሃል ላይ የታጀበ ውሸት ቅጣቱ እጥፍ ድርብ እንደሚሆን የሚከተሉትን ነጥቦች መረዳት ይቻላል። የመጀመሪያው የህሊና መታወር ነው። በሐሰት ለመማል የሚደፍር ሰው ህሊናው ፍጹም ደንዝዟል ማለት ነው። እንዲህ አይነት ሰው ንስሐ የመግባት ዕድሉ ዝቅተኛ ስለሚሆን ፍርዱ የጸና ይሆናል። ከእግዚአብሔር መራቅ መዝሙረኛው ዳዊት እንዳለው ተራ ውሸታሞች ከጠፉ የፈጣሪን ስም ለውሸት መሸፈኛ የሚያደርጉ ደግሞም ከእግዚአብሔር ምሕረት ፍጹም ተለይተው ለከፋ መቅሰፍት ይጋለጣሉ ይላል። የእውነት መንፈስ ጠላትነት። እንዲህ ያሉ ሰዎች የእውነት መንፈስ የተባለውን መንፈስ ቅዱስን በግልጽ እየተቃወሙ በመሆናቸው በመንፈሳዊ ዓለም ያላቸው ቦታ ክህደት ተብሎ ሊፈረጅ ይችላል። የዳዊት አገላለጽ ለተራ ውሸታሞች ማስጠንቀቂያ ከሆነ በሐሰት ለሚምሉ ደግሞ የመጨረሻው የፍርድ ደወል ነው። ሐሰትን በመሐላ ማጽናት ማለት በገዛ እጁ ላይ የሚነድ እሳትን መጨመር እንደማለት ነው። አባባሉ የሚያስተላልፈው መልእክት እውነት በራሷ ትቆማለች፣ መሐላ አያስፈልጋትም። ሐሰት ግን በመሐላ ብትደገፍም መጨረሻዋ መጥፋትና ከባድ ፍርድን መቀበል ነው የሚል ነው። ስለዚህ አስተዋይ ሰው ተራ ውሸትን እንኳን እንደ እሳት የሚፈራ ከሆነ በሐሰት እማልንማ እንደምን ያለ አስፈሪ ጥፋት ሊቆጥረው እንደሚገባ ያስገነዝባል። ቀጥሎም እንዲህ ይላል። አንዳንዶች በሐሰት የመናገር ችሎታቸው እየተመኩ በዋዛ ፈዛዛቸውና በከንቱ ወሬያቸው ሳቅን በመቀስቀስ በሰሚዎቻቸው ልብ ውስጥ ያለውን የንስሐ ለቅሶ ልማድ በሐዘን በሚያሰኝ ሁኔታ ሲያጠፉ አይቻለሁ። በንግግር ችሎታቸው ሰው እያሳቁ በሰሚዎች ልብ ውስጥ ያለውን የጸጸት ስሜት የሚገድሉ ሰዎችን አይቻለሁ። ይህ አባባል ሲተረጎም አባባሉ እንደሚለው አንዳንዶች ውሸትን አቀነባብሮ የመናገር ብቃታቸውን እንደ ትልቅ ችሎታ ይቆጥሩታል። ይህ በራሱ ትልቅ የሞራል ውድቀት ነው። የመጀመሪያው የእውነት ዋጋ መርከስ ነው። አንድ ሰው ሰውን ለማሳቅ ብቻ ብሎ እውነትን ማጣመም ሲጀምር ቀስ በቀስ ለእውነት ያለው ክብር እየጠፋ ይሄዳል። ውሸትን እንደ ጥበብ ማየት ውሸት የውድቀት ምልክት ሆኖ ሳለ እንደ ስኬትና እንደ ብልሃት መቆጠሩ የግለሰቡን ሕሊና ያሳውራል። ሳቅ እንደ መንፈሳዊ አደንዘዣ። ሳቅ በተፈጥሮ መልካም ቢሆንም በዚህ አውድ ግን እንደ መደንዘዣ ይቆጠራል። ከራስ ጋር መገናኘትን መከልከል። ንስሐ ወይም ጸጸት የሚመጣው ሰው በዝምታ ወደ ውስጡ ተመልክቶ ስህተቱን ሲያስተውለው ነው። ዋዛ ፈዛዛና ከንቱ ወሬ ግን ያንን የዝምታና የቁም ነገር መንፈስ በመስበር ሰው ወደ ውስጡ እንዳይመለከት ያደርጉታል። በከንቱ ሳቅ የደረጀ ልብ ለከባድና ለጥልቅ መንፈሳዊ ጉዳዮች ቦታ አይኖረውም። ይህም ልብን በማደንዘዝ ለጸጸት ስሜት ባዕድ ያደርጋታል። የንስሐ ለቅሶን በሐዘን በሚያሰኝ ሁኔታ ማጥፋት ያለው አገላለጹ የጉዳቱን ጥልቅነት ያሳያል። ሰሚዎቹ እየሳቁ ቢሆንም ሁኔታው ግን አሳዛኝ ነው። ሰሚዎቹ ለጥቂት ደቂቃ በስላቁ ሊደሰቱ ይችላሉ። ነገር ግን በውስጣቸው ሊበቅል ይችል የነበረውን የለውጥና የቅድስና ዘር የጸጸት ስሜትን ያጣሉ። ተናጋሪው በንግግር ችሎታው ሰዎችን ወደ በጎ ነገር መምራት ሲችል ወደ ከንቱነትና ወደ መዘናጋት መምራቱ
ተጠያቂነቱን ከባድ ያደርገዋል። ንስሐ ማለት አንድ ሰው ካለበት የተሳሳተ መንገድ ተመልሶ ወደ እውነት የሚጓዝበት ድልድይ ነው። ይህ ድልድይ ደግሞ በቁም ነገርና በትህትና የታጠረ ነው። የዋዛ ፈዛዛ ውጤት ደግሞ አንድ ሰው በሰራው ስህተት ተጸጽቶ ሊያለቅስ ወይም ሊታረም ሲገባው በከንቱ ወሬ እንዲስቅ ማድረግ የንስሐን በር እንደ መዝጋት ይቆጠራል ይላል። አዘውትሮ በዋዛ ፈዛዛ የሚኖር ሰው መንፈሳዊ ረሃብና ጥማት አይሰማውም። ይህ ቀስ በቀስ ሰውን ከፈጣሪው ይለየዋል። አባባሉ ንግግር ሰውን ከፈጣሪ የሚያገናኝ መሳሪያ እንጂ ሰውን ከራሱና ከእውነቱ የሚነጥቅ የመዝናኛ መሳሪያ መሆን የለበትም የሚል ጠንካራ መልእክትን ያስተላልፋል። በንግግር ችሎታ ሰውን ማሳቅ ቀላል ቢሆንም ያ ሳቅ ግን የልብን ቅንነትና ጸጸትን የሚያጠፋ ከሆነ ውጤቱ ለተናጋሪው ለሰሚውም ታላቅ ኪሳራ ነው። እውነተኛ ብልህነት በንግግር ሰውን ማሳቅ ብቻ ሳይሆን ሰውን ወደ እውነትና ወደ ራስ ምርመራ ንስሐ መምራት መቻል ነው። ቀጥሎም እንዲህ ይላል። አጋንንት እኛ ገና ከመጀመሪያው ከብልግና ወሬ መሪዎች እንደ ተላላፊ በሽታ ለመራቅ ማሰባችንን ሲያዩ በሁለት ሐሳቦች ሊያጠምዱን ይሞክራሉ። ከመጥፎ ወሬኞች ለመራቅ ስንሞክር ክፉ መናፍስት በሁለት መንገድ ይፈትኑናል። እነርሱም ተራኪውን አታስቀይመው ወይም ከነርሱ ይልቅ እግዚአብሔርን የምትወድ አትምሰል የሚሉ ናቸው። ሰውየው እንዳይቀየም ወይም ከሁሉ በላይ አማኝ መስለህ አትታይ በማለት ሊያታልሉን ይሞክራሉ። ያባባል ይህ ወጥመድ በሰዎች ዘንድ ደግና ጨዋ ተብሎ የመታየት ፍላጎታችን መሰረት ያደረገ ነው። የሐሰት ይሉኝታ አንድ ሰው የማይረባ ወሬ እያወራ ወይም ሰውን እያማ ቢሆንም ዝም በል ወይም ይህ አይጠቅም ብሎ መናገር ያበሳጨዋል ወይም ያሳፍረዋል የሚል ፍርሃት በውስጣችን ይዘራሉ። አጋንንት ክፋትን ከመቃወም ይልቅ ለሰውየው ስሜት ቅድሚያ እንድንሰጥ ያደርጉናል። በዚህ ምክንያት የሰውን ስሜት ላለመጉዳት ስንል የራሳችንን መንፈሳዊ ንጽህና ለቆሻሻ ወሬ አሳልፈን እንሰጣለን። ለሰውየው ስንል አብረን እንስቃለን ወይም ዝም ብለን እንሰማለን። ይህም በሂደት እኛንም የወሬው ተባባሪ ያደርገናል። በሁለተኛው ወጥመድ ከእነርሱ ይልቅ እግዚአብሔርን የምትወድ አትምሰል ይላል። ይህ ደግሞ በውስጣችን ያለውን ትዕቢተኛ መምሰልን የመፍራት ስሜት የሚጠቀም ወጥመድ ነው። አማኝ መስሎ የመታየት ፍርሃት አሁን እኔ ከእነርሱ እለያለሁ ካልኩ እንደ ጻድቅ ወይም እንደ ቅዱስ መቆጠር እፈልጋለሁ ማለት ነው የሚል ሐሳብ በውስጣችን ይፈጥራሉ። ይህም የሐሰትና ይባላል። ከጋራ ማንነት ጋር መመሳሰል፣ ከሁሉ በላይ አማኝ መስለህ አትታይ የሚለው ሐሳብ ከብዙሃኑ ጋር እንድንመላለስና ለየት ብለን በእውነት መንገድ እንዳንቆም ያደርገናል። እንደ ሁሉም ሰው ሁን የሚል ግፊት ይፈጥራል። ትዕቢተኛ ላለመምሰል ስንል ቆም ብለን ወደ ተራ ወሬና ዋዛ ፈዛዛ እንመለሳለን። ይህም መንፈሳዊ እድገታችንን ገና በጅምሩ ይቀጨዋል። የአባባሉ ጥልቅ መልእክት አጋንንት እነዚህን ሁለት ሐሳቦች የሚያመጡበት ምክንያት ነው። የመጀመሪያው መገለልን መፍራት፣ ሰው በማህበራዊ ሕይወቱ ብቸኛ መሆን ስለሚፈራ አጋንንት ያንን ፍርሃት ተጠቅመው ወደ መጥፎ ወሬኞች ይስቡታል። ከእግዚአብሔር ይልቅ ሰውን ማስደሰት እንዲቀድም ያደርጋሉ። ሆኖም ግን እውነተኛው መርህ ከሰዎች ይልቅ ለእግዚአብሔር መታዘዝ ይገባል የሚል ነው። እንዴት ማሸነፍ ይቻላል? አባባሉ እነዚህን ወጥመዶች ነቅቶ መጠበቅ እንደሚያስፈልግ ያስገነዝባል። አስተዋይ ሰው ለእውነት ቅድሚያ መስጠት፣
ሰው ቢቀየምም እውነትና መንፈሳዊ ሰላምን መምረጥ እንዳለበት ይረዳል። መጀመሪያው ወጥመድን ለማሸነፍ፣ ሁለተኛው ለፈጣሪ መኖር። ሰዎች ስለሱ የሚሰጡት ግምት ጻድቅ ነው ወይስ አይደለም የሚለው ከፈጣሪ ጋር ካለው ግንኙነት እንደማይበልጥ ያውቃል። ሁለተኛው ወጥመድ ለማሸነፍ። ይህ ቃል ከመጥፎ ወሬኞች መራቅ የአካል መራቅ ብቻ ሳይሆን እነዚህን ስውር የውስጥ ሐሳቦች መታገል ጭምር መሆኑን ያስገነዝባል። እንደ ተላላፊ በሽታ ከክፉ ወሬ ለመራቅ የወሰነ ሰው እነዚህን የይሉኝታና ትዕቢተኛ መስላለሁ የሚሉ ሰንሰለቶች በጥሶ መውጣት ይኖርበታል። ቀጥሎም እንዲህ ይላል፣ ሽሽ አትዘጊ፣ ካልሆነ በጸሎትህ ጊዜ ያ ቀልብ በሐሳብህ ይመላለሳል። ከእንዲህ አይነት ወሬ ፍጠንና ሽሽ፣ ካልሆነ ግን በጸሎት ሰዓትህ ያ ቀልድ እየመጣ ይረብሻል። መሸሽ ብቻ ሳይሆን ስለ ሞትና ስለ ፍርድ ያለውን ሐሳብ ለሁሉም በማቅረብ ያንን መጥፎ ስብስብ በቅድስና በትነው። ከመሸሽም አልፈህ ስለ መጨረሻው ፍርድ በመዋጋት ያንን ክፉ ስብስብ በትነው ይላል። ይህ ምክር መንፈሳዊ ንቃትንና የአእምሮን ንጽህና ለመጠበቅ የሚረዱ ሁለት ዋና ዋና ስልቶችን፣ የመከላከያና የማጥፋት ስልቶችን በዝርዝር ያሳያል። መጀመሪያው ሽሽ አትዘጊ። የመከላከያ ስልት አባባሉ ከመጥፎ ወሬና ከዋዛ ፈዛዛ ስብስብ በፍጥነት መራቅ እንዳለብን ያሳስባል። አትዘጊ የተባለበት ምክንያት አእምሮአችን እንደ ካሜራ ነው። ያየነውንና የሰማነውን ነገር ሁሉ ይመዘግባል። አንድ ጊዜ ወደ ውስጥ የገባ ቀልድ ወይም ትርኪ ምርኪ ወሬ በኋላ በጸጥታ ጊዜ በጸሎት ሰዓት በሐሰት መመላለሱ የማይቀር ነው። ጸሎት ከአእምሮና ከልብ ሰላም ጋር የተያያዘ ነው። በዋዛ ፈዛዛ የተበከለ አእምሮ ወደ ጸሎት ሲቆም ያ የሰማው ቀልድ እንደ አረም በሐሳብ ውስጥ እየበቀለ ከፈጣሪ ጋር ያለውን ግንኙነት ይረብሸዋል። የመጀመሪያው እርምጃ መሸሽ ነው። በቦታው በቆየን ቁጥር የወሬው ተጽዕኖ በውስጣችን እየሰረጸ ይሄዳል። ስለዚህ የመጀመሪያው ድል መሸሽ ነው። ሁለተኛ፣ ስለ ሞትና ስለ ፍርድ ያለውን ሐሳብ አቅርብ። የማጥቃት ስልት መሸሽ ብቻውን በቂ ላይሆን ይችላል። አንዳንዴ ሁኔታዎች እንድንሸሽ አይፈቅዱልንም። በዚህ ጊዜ አባባሉ ቅዱስ ተንኮልን ወይም የማጥቃት ስልትን ይጠቁማል። የውይይቱን ርዕስ መቀየር። ሰዎች በከንቱ ወሬና በሐሰት ስላቅ ተጠምደው ሲያዩ የሐሰታቸውን ወይም የሐሳባቸውን አቅጣጫ ወደ ቁም ነገር መለወጥ። ሁለተኛ፣ የሞትና የፍርድ ሐሳብ። እነዚህ ሐሳቦች የሰው ልጅን ትዕቢትና ወዛ ፈዛዛ የሚያስታግሱ መድኃኒቶች ናቸው። ስለ ሕይወት አጭርነት፣ ስለ መጨረሻው ፍርድና ስለ ሠራነው ሥራ ተጠያቂነት ማውጋት ሲጀመር የዋዛ ፈዛዛው መንፈስ ወዲያውኑ ይበተናል፣ ይሄዳል። ስብስቡንም በቅድስና መበተን። ክፉ ስብስብ የሚባለው ሰዎች ለክፋት ወይም ለከንቱነት ሲሰበሰቡ ነው። ይህንን ስብስብ በክርክር ሳይሆን የሰዎችን ሕሊና ወደ ፈጣሪና ወደ ዘላለማዊነት በሚመልስ ቁም ነገር መበተን ታላቅ መንፈሳዊ ጥበብ ነው። ስለ ሞትና ስለ ፍርድ ማውራት ለሰሚዎቹ ደስ የሚል ላይሆን ይችላል። ነገር ግን ውጤቱ ቅዱስ ነው። ፍርሃተ እግዚአብሔርን መዝራት። ሰዎች ስለ መጨረሻው ፍርድ ሲያስቡ የሚናገሩትን ቃል መጠንቀቅ ይጀምራሉ። የሐሰት ሳቅን ማቆም። ዋዛ ፈዛዛ በሳቅ የታጀበ ነው። ስለ ሞትና ስለ ፍርድ ማውራት ግን ያንን የከንቱነት ሳቅ ገድሎ በልብ ውስጥ ቁም ነገርን ይተክላል።
ትምህርቱ የአባባል የሚከተሉትን 3 ነጥቦች ያስተምረናል። መጀመሪያው ንቃተ ህሊና። በጸሎት ጊዜ ሰላም እንዲኖር ከፈለክ በቀን ውሎ የምትሰማውንና የምታየውን ነገር ምረጥ። ቆራጥነት፣ መጥፎ ወሬ ሲጀመር ይሉኝታ ሳይይዝህ ራስህን አድን ወይም ሽሽ። ተጽዕኖ ፈጣሪነት፣ ከመሸሽ አልፈህ ሌሎችንም ከከንቱነት የምታድንበትን መንገድ ፈልግ። በወሬያቸው ተሸንፈህ አትሳቅ፣ ይልቅስ በቁም ነገር እነርሱን ወደ እውነት መልሳቸው። ባጭሩ አእምሮህ በጸሎት ጊዜ ቅዱስ ቦታ እንዲሆን ከፈለግ ከጸሎት በፊት ባለው ጊዜ የቆሻሻ ወሬ መጋዘን እንዳይሆን ተከልከል ወይም ተከላከል፣ ሽሽ። ካልተቻለ ግን በቁም ነገር ያን የከንቱነት ድባብ በት ነው እንደማለት ነው። ውድ ምክረ ቅዱሳን ቤተሰቦች፣ ይህ ትምህርት በ4 ዋና ዋና ምሰሶች ላይ ተመርኩዞ የሰው ልጅ የንግግር ሕይወትና የነፍስን ንጽህና ይተነትናል። የመጀመሪያው የሐሰት ጽንሰ ሐሳብ ከዋዛ ፈዛዛ እስከ ጥፋት እሳት። ድንጋይና ብረት ሲጋጩ እሳት እንደሚወጣ ሁሉ ዋዛ ፈዛዛና ከንቱ ንግግርም መጨረሻቸው ውሸት መሆኑን፣ የምክንያትና ውጤት ሕግ ውሸት በድንገት የሚከሰት ክስተት ሳይሆን የረጅም ሰዓታት ከንቱ ንግግር ውጤት ነው። አንድ ሰው አእምሮውን በቁም ነገር ካልሞላው ንግግሩ ባዶ እንዳይሆንበት ሲል በምናብ መሙላት ይጀምራል። ንግግርን የማጣፈጥ ወጥመድ ሰዎች ወሬያቸውን ለሰሚው እንዲማርክ ለማድረግ ሲሉ የሚከተሉትን 3 ደረጃዎች ያልፋሉ። የመጀመሪያው ማጋነን፣ እውነት ለሳቅ ወይም ለግርግር ሲባል ማላገጥ። ሁለተኛ ግምት፣ ያልተረጋገጡ ነገሮችን እንደ እውነት አድርጎ ማቅረብ። ሶስተኛ ቀጥተኛ ሐሰት፣ ህሊና እየወቀሰ ሰውን ለማስደሰት ሲባል እውነትን መቅበር። ውጤቱ ልክ ድንጋይና ብረት ግጭታቸው የማይጠፋ ሰደድ እሳት እንደሚለኩስ ሁሉ ከንቱ ወሬም የማህበራዊ ሕይወትን የሚያቃጥል ሐሰትን ይወልዳል። የሐሰት አጥፊነት በሁለተኛ ደረጃ በፍቅርና በእምነት ላይ የተደቀነ አደጋ መሆኑን ያሳያል። ሐሰት ተራ ቃላት መደርደር ሳይሆን የፍቅር ጥፋትና የህሊና ጨለማ ነው ይላል። በማህበራዊ ሕይወት ውስጥ ፍቅር ያለ እውነት ሊቆም ይችላል። እውነተኛ ፍቅር የሚኖረው 2 ሰዎች ማንነታቸውን ያለምንም መደበቅ ሲገልጡ ብቻ ነው። ውሸት ግን በሰዎች መካከል ግድግዳ ይገነባል። መተማመን በጠፋበት ስፍራ የልብ ቅርበት አይኖርም። ይህ ሰው አሁን የዋሸኝ ነገ በምን ጉዳይ ይክደኝ ይሆን የሚል ስጋት የፍቅርን ሰላም ይነጥቃል። በመንፈሳዊ ሕይወት በሐሰት መማል ፈጣሪን በግልጽ እንደ መካድ ይቆጠራል። ሁሉን አዋቂ የሆነውን አምላክ ለውሸት ዋስትና አድርጎ መጥራት ተግባራዊ ክህደት ይባላል። ይህ ድርጊት ፈጣሪን እንደማያይና እንደማይሰማ አድርጎ ከመቁጠር የሚመጣ የህሊና መደንዘዝ ነው። በሶስተኛ ደረጃ የንግግር ችሎታና የመክሊት ብክነት አይተናል። በንግግር ሰውን ማሳቅ ቀላል ቢሆንም ያሳቅ ግን የጸጸትና መንፈስ የሚገድል ከሆነ ኪሳራ ነው። የጸጸትን መንፈስ የሚገድል ከሆነ ኪሳራ ነው። የችሎታው መገለጥ አንዳንዶች በሐሰት የመናገር ችሎታቸውና ሰውን በማሳቃቸው ይኩራራሉ። ሆኖም ንግግር ሰውን ወደ እውነትና ወደ ፈጣሪው የሚያገናኝ መሳሪያ እንጂ ሰውን የሚያደነዝዝ መንፈሳዊ አደንዛዥ ዕፅ መሆን የለበትም። የንስሐ ለቅሶም ጠላት ነው። ንስሐ የሚመጣው ሰው በዝምታ ወደ ውስጡ ተመልክቶ ስህተቱን ሲያስተውል ነው። ዋዛ ፈዛዛ ግን ያንን የቁም ነገር መንፈስ በመስበር በሰሚዎች ልብ ውስጥ ሊበቅል የሚችለውን የጸጸት ስሜት በከንቱ ሳቅ ያጥለቀልቀዋል። ተናጋሪው ሰዎችን ወደ ለውጥ መምራት ሲችል
ወደ መዘናጋት መምራቱ ተጠያቂነቱን እጥፍ ያደርገዋል። አራተኛውና የመጨረሻው ያየነው ከክፉ ወሬ ሽሽ፣ ካልሆነ ግን በጸሎት ጊዜ ያቀልድ በሐሳብህ የመጣ ሰላምን ይነጥቅሃል ይላል። ሁለቱ ስውር ፈተናዎች የልዩንታ ወጥመድ፣ ሰውየው እንዳይቀየም በሚል ደካማ ስሜት ክፋትን መታገስ፣ ይህ ለሰው ስሜት ስንል የእውነትን መንፈስ ማሳዘን ነው። ሁለተኛ የሐሰት ትሕትና፣ ትዕቢተኛ ወይም ጻድቅ መስዬ እንዳይታይ በሚል ስጋት ከጋራ መጥፎ ማንነት ጋር መመሳሰል፣ ይህ መንፈሳዊ እድገትን የሚገታ የአጋንንት ወጥመድ ነው። የማጥቃት ስልት፣ መሸሽ ብቻውን በቂ ካልሆነ የውይይቱን አቅጣጫ በኃይል መቀየር፣ ስለ ሞት፣ ስለ ፍርድና ስለ ሕይወት አጭርነት ማጋራት፣ ስለ እሱ መውጋት የሰውን ትዕቢትና ዋዛ ፈዛዛ የሚያስታግሱ ቅዱስ መድኃኒቶች ናቸው። እነዚህን ርዕሶች በማንሳት ያንን የከንቱነት ስብስብ በቅድስና መበተን ይገባል። ይህ መንፈሳዊ ትምህርት የሚሰጠን ታላቅ ማስጠንቀቂያ አንደበትህን መግራት ካልቻልክ ንግግርህ ወደ ሐሰት፣ ሐሰትህ ደግሞ ወደ ጥፋት ይመራሃል የሚል ነው። እውነተኛ ብልህነት በንግግር ሰውን ማሳቅ ብቻ ሳይሆን ሰውን ወደ እውነትና ወደ ራስ ምርመራ መምራት ነው። አእምሮአችን በጸሎት ጊዜ ቅዱስ ቦታ እንዲሆን ከፈለግን በቀን ውሏችን የቆሻሻ ወሬ መጋዘን እንዳይሆን በንቃት መጠበቅ አለብን። የማጠቃለያ የህሊና ብርሃንና የእውነት መንገድ ጸሎት። የእውነት ምንጭ፣ የጽድቅ መሠረት የሆንክ ጌታዬ ሆይ ዛሬ በዚህ ሰዓት በፊቱ ቆማለሁ። የሰው ልጅ አእምሮ በምክንያት አንደበቱንም በቃል የፈጠርክ አምላክ ሆይ እኔ ግን አንተ የሰጠኸኝን ክቡር አንደበት መክሊት በከንቱ ወሬና በዋዛ ፈዛዛ አሳድፌዋለሁና ይቅር በለኝ። አቤቱ እንደ ድንጋይና ብረት ግጭት ውስጤን ከሚያቃጥል የሐሰት እሳት ጠብቀኝ። በማላውቀውና ባልተረዳሁት ነገር ላይ ስናገር ወሬን ለማጣፈጥ እውነትን ስቀላቅል እናም ለጊዜያዊ ጥቅምና ለሰው ደስታ ብዬ ነጭ ውሸት ስደረድር ህሊናዬን አሳውሬያለሁና በምሕረትህ ብርሃን ጎብኘኝ። ጌታዬ ሆይ በአንደበቴ ላይ ጠባቂን አቁምልኝ። በከንቱ ንግግር የነፍሴን ቁስል እንዳላባብስ፣ በቃላቶቼም በሰዎች መካከል ግድግዳ እንዳላቆም እርዳኝ። ብዙዎቻችን ዋዛ ፈዛዛን እንደ ቀላል ስህተት እንቆጥረዋለን። ነገር ግን ይህ የከንቱነት ሰንሰለት ከእውነት ብርሃን እንደሚለየን አንተ አስተምረን። የንግግር ችሎታዬን ሰውን ለማሳቅ ብቻ ሳይሆን ሰውን ወደ አንተ የሚመልስ የህሊናን ጨለማ የሚገፍና የተሰበረን ልብ የሚያክም የቅድስና መሳሪያ አድርገው። ከግብዝነትና ሰዎች ምን ይሉኛል ከሚል የይሉኝታ እስራት ነፃ አውጣኝ። እውነትን በድፍረት እንድናገር በፍቅርም እንድኖር ጽናቱን ስጠኝ። በጥፋት ስብስብ ውስጥ እንዳልቀመጥ፣ በክፉዎችም ምክር እንዳልቆም ኃይልን ላክ። ለሰው ስሜት ብዬ የአንተን የእውነት መንፈስ እንዳላሳዝን ቆራጥነትን ስጠኝ። ይህ ሰው ይቀየመኛል በሚል ስጋት ወደ ቆሻሻ ወሬ የሚስቡኝ መናፍስትን ጠብቀኝ። ይልቁንም ጌታ ሆይ በከንቱነት በተሞላ ስፍራ ስገኝ ስለ ሕይወት አጭርነት፣ ስለ ሞትና ስለ መጨረሻ ፍርድ በማውጋት ያንን የጨለማ ስብስብ በቅድስና እበትን ዘንድ ጥበቡን ስጠኝ። በንግግሬም ሆነ በዝምታዬ አንተን ብቻ ደስ ማሰኘት እንድችል እርዳኝ። ሁሉን የምታውቅ ፈጣሪ ሆይ በጸሎቴ ሰዓት ካንተ ጋር ብቻ እንድገናኝ አእምሮዬን ቀድሰው። በቀን ውሎዬ የሰማኋቸውን ከንቱ ቀልዶች፣ ያየኋቸውን ዋዛ ፈዛዛዎችና የተናገርኳቸውን ሐሰቶች በሐሳቤ እየመጡ መቅደስ የሆነውን ልቤን እንዳያረክሱት እለምንሃለሁ።
ከጸሎት በፊትም ሆነ ከጸሎት በኋላ አንደበቴን ከቆሻሻ ወሬ በማንጻት ነፍሴን ወደ ዘላለማዊነት ብርሃን አቅርባት። ንጹሕ ልብን ፍጠርልኝ፣ ቀናውንም መንፈስ በውስጤ ያድስ። ከንግግር ጌጥ ይልቅ የልብ ንጽሕና፣ ከከንቱ ሳቅ ይልቅ የንስሐን ለቅሶ በውስጤ አብቅልልኝ። አቤቱ እኛን ለፈጠርከው ለእውነት መንገድ የምንገዛ አድርገን። አንደበታችን የሰላም መሳሪያ፣ ሕይወታችንም የእውነት ምስክር ይሁን። በምድር ላይ በፍቅር በሰማይም በቅድስና እንድንኖር ረድኤት አይለየን። በእውነት መንገድ ለሚመላለሱ ሁሉ ቃል የገባኸው ሰላም በቤታችንና በልባችን ይንገስ። አሜን።